ስለዚህ ድንገት ሲጠፋ ብዙ ነገር ሊፈጠር ይችላል። ይሄን ነገር ነው ማሰብ ነበረብህ አንተ። እቃ አይደለም ከመሬት የሆነ ነገር ይዘህ የወጣው ልጅ ነው እና ምን እሷስ ምን ታስባለች የሚለው ነገር ማሰብ መቻል ነበረብህ። በቃ እኔ እያደረኩ ያለሁት ነገር ለእኔ ከጠቀመኝ ለእኔ ተወልኝ። ከዛ ውጭ ግን ሩታና ሄርሜላ ላይ አትድረስ ካልከኝ አልደረስኩባቸውም። አሁንም እነሱ ናቸው እየደረሱብኝ ያሉት። ስለዚህ እነሱን ማስቆም ትችላለን። ሰው ለምን ታወዛግበው? ምክንያት ካለው ምክንያትህን እኮ በግልጽ መናገር፣ ጊዜው ካልሆነ መናገር አልችልም። ጊዜው ሲደርስ ሁሉን ነገር ማወራ ይሆናል። ኦኬ ሰዎች ከተጎዱ በኋላ ሰዎች የሆነ ነገር ከሆኑ በኋላ ነው የምታወራው ማለት ነው። እንደዛ ነው ለአንተ። ሄርሜላ የሆነ ነገር ከሆነች በኋላ ሩታ የሆነ ነገር ከሆነች በኋላ ነው። ለማይገባውና ለማይረዳው ሰው የሆነን ነገር ማውራት ተገቢ ነው ብዬ አላስብም። በቃ አሁን አንተ ብነግርህም አይገባም፣ ብነግርህም የምትረዳኝ ነገር አይኖርም። ለምን Pizza, tacos, Gochujang chicken. Phone rings for the order tonight. አይኖርም። ለምን እስከዛሬ የምትረዳ ሰው ስትሆን ኖሮ እስከዛሬ ትረዳኝ ነበር ብዙ ነገር። ምንም እኮ እንድረዳክ ያደረግከው ነገር የለም። ገብቶሃል? እኔ አንተን እንድረዳክ ምንም ጥሩ ነገር ያደረግከው ነገር የለም። የሰው ልጅ ጥሩ ነገር ሲያደርገው የምትረዳውም የምታዝንለትም። አንተ ግን ምንም ነገር ጥሩ ነገር እያደረግክ ስላልሆነ ላዝንልህም ልረዳክም አልችልም። ገብቶሃል? በሰው ልጆች እየጫወትክና በሰው ህይወት እየቀለድክ እንዴት ነው አንተን ልረዳክ የምችለው? ሰላም ውድና የተከበራችሁ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝዝት ይበልኝ። እንግዲህ ዛሬም ወደ እናንተ ተመልሼላችሁ መጥቻለሁ። ያው እንደሚታወቀው ሙዜ ዴቭ ሆነን ተገናኝተን ትናንትና አውርተን ነበር፣ ለማውራት ሞክረን ነበር። ያው አብርሽን ከዚህ ጉዳይ እናስወጣው ምናምን ብለን ተመካክረን ነበር እና ዛሬ አንድ ሀሳብ ወደ እናንተ ይዤላችሁ መጥቻለሁ። ቆራኞች፣ ሌባዎች ሁላችሁም እንደነገሪያችሁ እንዲሆነ ማንም አላወቃችሁም፣ ግን የምናውቃችሁ እኛ እናውቃችኋለን። ፈጣሪ ባያችሁ እኮ እኛም ባናያችሁ እኮ ምድርና ሰማይ የፈጠረ ጌታ ያያችኋል። ብትወጡም ብትቆምጡም ብትቆመጡም ብትቆረጡም ያው ዩቱብ ዘንድ አጠፉም፣ ዩቱብ ዘንድ ትኖራላችሁ። በእያንዳንድ ሰው ላይ ደግሞ ቻሌንጅ አድርጋችሁ መቅረቡ አይቀርም። እናንተም ደግሞ በዚህ ዩቱብ ላይ ካልሰራችሁ ዩቱብ አይከፍላችሁ። ምንም ብታረጉ ምንም ብሰሩ ምንም ብትሉ እውነት ነው ያምርባችኋል፣ ተቀባይነት አላችሁ፣ ሰውም ይቀበላችኋል። ክፉም ብሰሩ ጥሩም ብሰሩ በጥሩም ብትመጡ በደህናም ብትመጡ ሰውን ገላችሁ ብትመጡ ሰውን በሽተኛ አድርጋችሁ ይዛችሁ ብትመጡ መታሻለሁ ቆርጥሻለሁ መታሻለሁ ብላችሁ ብትመጡም ተቀባይነት አላችሁ ሚዲያ ላይ ማለት ነው። የሰማው ደድ ይስጠን። የሰማው ደድ ካለው የሰው ልጅ ምንም አይደለም። የአላህ ደግሞ የፈጣሪ መስሎ አይታየውም። ነገ የሚሞት አፈር የሚገባ አፈር የሚለብስ ቀብር የሚገባ አይመስለውም። ማንም ሰው ማለት አንድ ሰው ከበላ ከጠጣ ከለበሰ ከተደሰተ ፈታዘና ካለ ቢራው ከጠጣ ጠጁ ከጠጣ በዶላር ከቆጠረ ጥሩ ልብስ ከለበሰ የሚሊየን የ2 ሚሊዮን መኪና ከነዲያ ቤተሰቦቹ በቤላ በፎቅ ካስቀመጠ በሶፋ ባስቀመጠ ማር ጮማ ቆርጦ ካበላ ሌላ ሞት ያለበት ይመስላል። ሞት እኮ እናንተ ሞት እኮ አትና የለባችሁ። ሞት እኮ ረስታችኋል። ምሰሩት ስራ የምታደርጉት አድራጎት ወላጅም የላችሁም፣ ቤተሰብም የላችሁም። ቤተሰብ አሰዲያቢ፣ አገር አሰዲያቢ፣ ዘር አሰዲያቢ እንዲህ እናንተ አይነት እኔ አይቼ አላውቅም። በቲክታክ ላይ እናንተ፣ በዩቲዩብ ላይ እናንተ፣ በቴሌግራም እናንተ፣ በኢንስታግራም እናንተ የሌላችሁበት ቦታ የት አለ? አሰሩም፣ አትወጡም፣ አትወርዱም፣ ሱቅ አትቀጠሩ፣ እጃችሁ አይቆሽሽ፣ እጃችሁ በኪሳችሁ አድርጋችሁ ስልክ በየወሩ ዶላር ይወርደላችኋል። በዛ በዶላር እየተገዛ 300 400 ከፍላችሁ የምትቀረጹበት የሚታይላችሁ ቦታ ትገባላችሁ። በቃ ተቀባይነት አላችሁ። ከኛ በፊት ነው እናንተ ከኛ በኋላ ነው የተከፈታችሁ። ግን ዛሬ ታዋቂ ሆናችሁ በሚሊየን እየበላችሁ በሚሊየን እየጠጣችሁ በወሮ በሁለት ወር እየወረደላችሁ እናንተ ምን አለባችሁ? ምንም ያለባችሁ። ምንም ብትሉ ብትፈረጡም ብትቆረጡ ሽባም ብትሆኑ ይቀበሏችኋል። ሚዲያ ለእነሱም በቃ እነሱ የሚፈልጉ ይሄን ነው። ሚዲያ የሚፈልገው ይሄን ነው። ሚዲያ ጥሩ ነገር አይፈልግም። ያ ማሽቃበጥ፣ መሳደብ፣ መምታት፣ ሰውን ያልሆነ ነገር ይዞ መምጣት፣
በወሬ በተለያየ ነገር እነዚህ ነው የሚወደው። እውነት አይወድም ቤቱ። እንግዲህ እስቲ እንስማው ተመልሰን እንመጣለን። ምንድነው ካላችሁ እሱም ሁለቱንም አልፈልግም ብሏል። እንደሚታወቀው ሄርሜላንም ሩታንም አልፈልግም ብሏል። እድሜ ላንተ። ስለዚህ በቃ የማይፈልጋቸው ከሆነ ለአንድ ነገር ነው ዛሬ መጣሁት፣ እዛው ከፍቅር ጋር ይኖሩ። ሄርሜላ ጋርም እንዳይደርስ ሩታ ጋርም እንዳይደርስ ማለት ነው። ትናንትና ልጅ እስከ መስረቅ ድረስ ገብቷቸዋል። ይሄ ደግሞ ንቀት ነው። በጣም አላር ተናናቀ እሱ ራሱ በጣም ንቀት ነው እና ልትኖር ነው የሰጠኸው አንተ ሊኖር ነው የሰጠኸው አይደለም። የህፃን ልጅ ጨዋታ መጫወት የለበትም። ስለዚህ ሁለቱንም አልፈለግም ካለ ሩታ ቤት የሚሄድ የለበትም፣ ሄርሜላ ቤት የሚሄድ የለበትም። እዛው ከፍቅር ጋር እንደፈለገው መሆን ይችላል። ስለዚህ እሱን ልነግረው ነው ዛሬ ጠርቼዋለሁ። በመከራ ስልክ አንስቶልኝ እንገናኛለን ብሎኛል። ያው እሱን እየጠበቅኩት ነው እና ያው ምንም ልናገረው አልችልም። ተው ቢባል የሚተው አይነት ልጅ አይደለም። ገብቷቸዋል። አሁን ተው ብለው መጨቃጨቅ ነው እንጂ ትርፉ ምንም ለዚያ ቃህ አንተ ነው ልጁ አይደለም። እኔን ታላቅ እህቱን ራሱ እየሰማ አይደለም። ስለዚህ ያለውና ወስከታ እኔ ባወራም ብዙም ተደማጭነት አይኖረውም። ስራህ ነው። አንድ ነገር ለመናገር ነው የመጣሁት። ስራህ ነው እና ትንሽ ያየሁት ነገር ስለደበረኝ ነው። ልጅ እስከ መውሰድ ድረስ ስለደረሰ ይሄ ነገር ደግሞ ተጋቢ ቪዲዮ የምሰራበት ተመችቶ ነው እንጂ ወይ እነሱ ህይወት ወይ እነሱ ኑሮ አንተ ተቆርቁረህ አይደለም። ይሄም እጅህ ያለበት አንተ ነው። የሄርሜላም ህይወት የአብርሽና የሄርሜላም ህይወት የበጠበጥ ከአንተ ነህ። እሷን እንዳይወድ እሷን እንዳያፈቅር በእሷ ዘር እንዳይገባ እንዳይወልድ ከእሷ ትዳር እንዳይኖረው ያሰራችሁበት ነው። በቃ እሷን ሩታ ብሎ እንዲቀር ነው። ከተሻለውም በኋላ እንኳን ወደ እሷ ጋር እንዲሄድ ነው ያደረጋችሁበት። በተለይ አንተ ቀበርከው። አንተ ባየንበት እኛ ወንድም አናምና የለበት። ከአሁን በኋላ ሄርሜላ ጋርም ሩታ ጋርም መድረስ የለበትም። በቃ ከፍቅር ጋር ነው መኖር ፈልገው ካለ እዛው ሁለቱ ተጋብተው እንደፈለጉ መሆን ይችላሉ። ግን ደግሞ እዚች ጋር ደስ አለህ አንተ ሆነ ውካታም እሱ መፍጠር የለበትም። ትናንትና ደግሬያቸዋለሁ። ከዚህ በፊት ሁሉም ነገር የሚያደርገው አውቆ ነው። ጫጫታውና ውካታው ይፈልገዋል። ትናንትና እንትና ሩታ እያለች ነበር ሾው ማድረግ ይወዳል እና ነገር እያለች ነበር እና የተያይታ ሰው ነው ሞት ለምናገር ታይታ ነው ይወዳል እና ለዛም ነው ይህ ሁሉ ነገር እያደረገ ያለው። ሁሉም ነገር ደግሞ አውቆና ሆን ብሎ ነው እያደረገ ያለው ነገር። እናንተ ስላልገባችሁ ነው እንጂ ማንኛውም ነገር ሆን ብሎ ነው እያደረገ ያለው። ብቻ እንደዚህ ባታደርግ ጥሩ ነው። ለነገር ለህይወትም፣ ለራስም፣ ለሁሉም ነገር ይሄ ነገር አይጠቅምም እና አንዳንዴ ሰው ሁሉ ተው ሲልህ መተው አለብህ። ምክንያቱም ይህ ሁሉ ሰው በአንድ አቅጣጫ እያየ ከሆነ አንተ ሌላ አይነት ከሆነ እያየ ያለው ስህተት ያለው አንተ ነህ ማለት ነው እና ሰው የሚልህም ነገር አንዳንዴ መስማት አለብህ ብዬ አስባለሁ እንደራሴ እና እስኪ ጠርቼዋለሁ። እሱም ያው መጥቷል። በምን ላይ ነው መኪና እየመጣ እያየሁት ነው እና መናገር ያለብኝ ነገር እነግረዋለሁ ብዬ አስባለሁ። እስኪ ይምጣና የተሰማኝን ስሜትና ማውራት የፈለግኩት ነገር አየዋለሁ። ያው እዛች ጋር ቆሞ ነው እየመጣ ነው እና ብቻ ምን እንደምናገር ራሱ አላውቅም። አሁን ላይ በጣም ነው ግራ የተጋባሁት። ምክንያቱም ሁሌ መጨቃጨቅና ሁሌ የሆነ ነገር መታራቱ ራሱ በጣም የሚደብር ነገር ነው እና ጭቅጭቁም ሁሉም ነገር ነው የሰለችኝ። አንዳንዴ ነው ከዚህ ነገር ልውጣ እንደ ምናምን ነገር ያለው ከዛ ሩታን አስባለሁ የሆነ ሰውን አስባለሁ ምናምን ነገር እና ብቻ ትንሽ የሚከብድ ነገር ያው እናንተ እንደምታስቡት አይደለም። የሚከብድ ነገር ነው። ወጣችሁ ቆይታ እንዴት ነው? ከተገናኘን ትንሽ ቆይተናል እና ስለተገናኘን በጣም ደስ ብሎኛል። በአንዳንድ ጉዳይ ለወራት የመጣሁት ያው ለምን እንደማወራቅ ታውቃለህ። ልገባለን ብዬ አስባለሁ። ትናንትና እኔም ጊዜም ዲቭም ተገናኝተን ነበር። አብረን ሶስታችንም ማውራት ያለብን ነገር እያወራን ነበር። ምንድን ነው እየተካሄደ ያለው ነገር እያልን ነበር። አንተ ፈልገው ከሆነ ነገር እያደረግክ ያለው ይሁን አላውቅም፣ ወይም ደግሞ እነሱን እሺ በውስጣት ማካኩም እንደ ቤተሰቡነት በውስጥ እኮ ነው፣ በቤት እኮ ነው። በወንበር ቁጭ ብሎ ቡና እያሉ ነው የሚመካከሩ። ሚዲያ እኮ አይደለም። ሚዲያ እኮ ያው
እናንተ ሆና ብላችሁ ለጥቅም ወጣችሁ ለብር ወጣችሁ ነው ለይታ ወጣችሁ ነው እንጂ የቤተሰብ ነገር እኮ በጓዲያ ነው የሚያልቀው። የቤተሰብ ነገር በጓዲያ ነው። እናንተ ደግሞ ያው የወጣችሁበት ምክንያት አላማ ያው ለቢዝነስ ስለሆነ እኛም አንፈርድባችሁም። ያው መቼም ቀጥል ውስጥ ሸኪው ያደረክ ያለው ነገር አላውቅም። ጭንቅላት ላይ ምን እንዳሰብክ ሊገባኝ አልቻለም። ምንም ብቻ ሊገባኝ አልቻለም። ግልጽ እንድታደርግልኝ ስለፈለኩ ነው። ሌላው ደግሞ ያው ሩትና ሄርሜላን አልፈልጋችሁም ብላቸዋል። ትናንትና ግን ከቤቷ ድረስ ሄደ እሷ ሳታውቅ ልጅ ይዘባት ወጥተህ ነበርና እሷ ደግሞ በልጇ አትደናደርም። ብዙ ነገር የተባለችበት እና ብዙ ነገር የተሰደበችበት ልጇ ነው። ስለዚህ ድንገት ሲጠፋ ብዙ ነገር ሊፈጠር ይችላል። ይህን ነገር ነው ማሰብ ነበር። አንተ እቃ አይደለም ከመሬት የሆነ ነገር ይዘህ የወጣው ልጅ ነው እና ምን እሷስ ምን ታስባለች የሚለው ነገር ማሰብ መቻል ነበረበት። ያ ነገር እያሰብክ አይደለም። የሆነ ራስ ወዳጅ ብቻ እየሆንክ ነው። ገብቶሃል? አንዳንዴ ለሰው ማሰብ ጥሩ ነው። ስንተሳሰብ ሁላችንም መኖር ምንችለው እና ሁሉ ነገር ግልጽ እንድታደርግልኝ ስለፈለኩ ነው ዛሬ ጠርበው። ከተገናኘንም ስለቆየ ምንድን ነው ሀሳብህ ከአላማክ? ለትዳር ባለፈው ዕለት ፍቅር ሳትመጣ ለትዳር በቃ እኔ ትዳር አልፈልግም፣ ለትዳር አሁን ላይ ብቁ አይደለሁም፣ አልፈልግም እያልክ ነበር። ግን ደግሞ ምንም እሱም ሳታርፍ ድጋሚ ሶስተኛ ሴት አመጣክ በህይወትህ እና ምንድን ነው ሀሳብህ ከአላማክ? ግልጽ አድርግልን እስኪ። አሁን ትዳር ያስቱኝ? አይ ትዳር ሳይሆን ሴት እኮ አልፈልግም ነበር። ለትንሽ ጊዜ ብቻዬን መሆን እፈልጋለሁ፣ ምንም ነገር አያስፈልገኝም ነበር ያልከው። ግን ደግሞ አንተ በቃ ካልተገኘም ድጋሚ ወደ ህይወትህ ሴት አመጣክ። ይሄ ደግሞ ጥሩ ነገር እያደረግክ አይደለም። ሁሉም ነገር ግልጽ አድርገህ ማውራት ትችላለህ። ፖይንት ሀሳብ እሺ። አሁን እኔ የጠራበት ፖይንት ሀሳብ ትናንትና ጠይቄችን ጥያቄ ለመድገም ነው? ልጁን ለምን ወሰድክ ነው? ዋና የመጣበትን ሀሳብ በግልጽ ነገር ይቀርብ። አይ የእሷን ሀሳብ ለመድገም ምናምን ሳይሆን አንደኛ ሁሉም ነገር ግልጽ እንድታደርግልኝ ነው። ምንድን ነው ሀሳብ? ሁለተኛ ነገር ደግሞ ሀሳብ ከፍቅር ጋር መሆን ከሆነ ከእሷ ጋር መኖር ከሆነ ሄርሜላ ጋርም ከእሷ መቃቃ ነው። ከእሷም ሴቶቹ ለማናደድ ነው እንጂ እሱ ዝም ብሎ ነው። ትላንት አብሮ ኑሮ የተለያዩ ዛሬ የሴት ሚስት ልጅ ያላት ይኖራል ብዬ ነው ያላሰብም። እናንተ ያው ለቢዝነስ ነው የወጣችሁ። ቀጥሎ እንስማችሁ። ሩታ ጋርም አለመድረስ ነው። ገብቶሃል? በቃ አንተም ህይወት ትኖራለህ፣ እነሱም ህይወታቸውን ይኖራሉ እኮ። ሄርሜላና ሩታ ጋር እኔ መች ደረስኩ? እነሱ መጡብኝ እንጂ አልመጣሁባቸው። እነሱ አልደረስኩባቸው። እኔ መጀመሪያ ቀን ነው ላስተዋውቃቸው ያገናኘኋቸው። ለምን? እነሱም ማየት ስለሚፈልግ እንዲያምኑ ስለሚፈልግ። ከዛ ውጭ እኔ መች ደረስኩባቸው? እነሱ ናቸው እኔ በሄድኩበት በወጣሁበት በገባሁበት እንትን እያሉ እያስቸገሩኝ ያሉት። እንዴ አይተሃል? ከሀገር ልወጣ ስል ራሱ ያ ሁሉ ነገር የተፈጠረው እነሱ ናቸው የተከተሉኝ እንጂ እኔ ምኑ ጋ ነው የኔ ጥፋት? የቱ ጋ ነው እኔ እነሱ ከኔ በቃ ከኔ ጎን ካልሆኑ ብዬ እንትን ያልኩበት የቱ ጋ ነው? ልትነግረኝ ትችላለህ? በመጀመሪያ ደረጃ ልጆቹ ብዙ ተስፋ ሰጣቸው ነበር። ሄርሜላም ይህ ሁሉ ነገር እየፈጠረች ያለችው ተስፋ ስለሰጣት ነው። ከዛ በፊት ብዙ ነገር ተስፋ ሰጥታታል። በአንዴ ነው እሷ ነው የተውቃት። ገብቶሃል? ከዛ ሩታ ጋርም የተውካት ልጅ ጋር ነው በአንዴ የተመለስከው። ይህ ሁሉ ነገር ነው እየፈጠርክ ያለው ራስህ ነህ። ገብቶሃል? ዛሬ ላይ እነሱ ናቸው እየመጡብኝ ያሉት ምናምን እንድትል አትችልም። ሁሉም ነገር እንዲፈጠር እያደረክ ያለው እንዲመጡብህ እያደረክ ያለው የአንተ ስራ ነው። አንተ ነህ እያደረክ ያለው። ትናንትና ልጅ ይዘህ ስትወጣ እኮ ሩታ እንደምትመጣ እኮ ታውቃለህ። ይህ ሁሉ ነገር ደግሞ እያደረክ ያለው አውቀህ ነው። ስለዚህ አንተም ይሄ ነገር ማድረግ የለብህም። እነሱ ስለተከተሉክ ብቻ አንተ ጥፋት የለብህም ማለት አይደለም። እንዲመጡ እያደረካቸው ያለው አንተ ነህ። በመጀመሪያ ደረጃ አንተ ራሱ እነሱን አልተውካቸውም። በአፍ ነው ትቻቸዋለሁ ያልካቸው፣ ድርጊት ግን አልተውካቸውም። ስለዚህ ግልጽ አድርገህልን ሁሉም ነገር ከፍቅር ጋር ከሆነ መኖር ትፈልገው እነሱ ጋር አለመድረሰው። በምንኛውም ልጅን ማየት ከፈለግ መንግስት ባዘዘልክ ቀን ልጅ ግን ማየት ትችላለህ። ችግር የለውም። አንተ እነሱን አሳምናቸው። አብርሃም አይደርስባችሁም አትደረሱበት ብለህ አሳምናቸው። እኔ በምንም አይነት መንገድ እነሱ ላይ ልደርስ አልችልም። አሁንም እኔ እነሱ ካልጠሩኝ የሆነ ቦታ እነሱ ካልተከተሉኝ በስተቀር እኔ ከእነሱ ጋር ምንም አሁን በዚህ ሰዓት ምንም የምፈለገው ነገር የለም። ገባክ? ሲቀጥል ደግሞ እንደዚህ እያንገበገባቸው ያለው እኔ ከፍቅር ጋር መሆኔ ነው እንጂ አሁን ብቻዬ በሆን ኖሮ ማናቸውም እንደዚህ እንገበገቡ ነበር። ገባክ? ስለዚህ እኔ ይህን ጥያቄ ለእኔ ሳይሆን መጠየቅ ያለብን እነሱ ነው። ለምንድን ነው ማትለቁት ልጁን? ለምሮ ማትተውት ብለህ መጠየቅ ያለብን እነሱ ነው። ሲቀጥል አንተ ወንድም ስለሆን
የእነሱ ተባባሪ ሳይሆን መሆን ያለብህ ትክክለኛውን እውነታው ጋር ነው ማድላት ያለብህ። ገባክ? ከዚህ በፊት ብዙ ነገር ተፈጥሯል ከአንተ ጋር፣ ብዙ ነገር አብረን አሳልፈናል። ብዙ ነገር ከሩታ ጋር ሆነ እኔን ማይሆን ነገር አድርገሃል። ገባክ? እነዛን በሙሉ ነገሮች ያለፍኩህ ቤተሰብነት፣ ወንድምነት ስለያዘኝ ነው። ገባክ? እንጂ ብዙ ትክክል ያልሆኑ ነገሮች ከሩታ ጋር ሆነ ብዙ ነገር እኔ ላይ ስታደርግ ነበረ። እኔ ብዙ እውነታዎችን ይዤ ነው በውስጤ ዝም ብዬ ያለፍኩት ማለት ነው። ገባ? አንዳንድ ጊዜ ሰዎች ምናልባት በግልጽ ነገር ሁሉንም ነገር ስላልተናገርኩኝ ምናልባት እኔ ላይ ሊፈርዱ ይችላሉ። እኔ ላይ የፈለጉትን ነገር ሊሉ ይችላሉ። እኔ ችግር የለብኝም። ለምን? እኔ ውስጤ ላይ እውነት ስላለ ማለት ነው። ገባ? ምናልባት ዛሬ ላይ ከእነሱ ጋር አልሆንም ያልኩበትን ምክንያት በግልጽ ላልናገር እችላለሁ። ግን ደግሞ እሱን ጊዜ የሚፈታው ይሆናል። ያም ሆነ ግን አንተም ብዙ ነገሮች ላይ ኖረህ ዛሬ እንኳን ስትጠራኝ መጥቻለሁ። ገባክ? ስለዚህ ነገሮችን እኔ ላይ ጥፋት አድርገህ ከምትደመድም ዞር ብለህ ራስን ለማየት ሞክር፣ ሩታንም ለማየት ሞክር፣ ሌሎች ሰዎችንም ለማየት ሞክር። ገባክ? አንተና ሩታ ሆናችሁ ብዙ ነገር አድርጋችሁ ግን ምንም እንዳልተፈጠረ አድርጋችሁ ለእኔ ያሳያችሁኝ ነገር አለ። ግን ያንንም ነገር ምናልባት ወንድም ስለሆንክ እሷም የልጄ እናት ስለሆነች በሚዲያም በምንም ያው አሁን እንግዲህ ያው የሚያወራው አብረሽ የሚያወራው ሰምተናል። አንተ ባለጌ ነህ እንጂ የወንድ ያልጫ ነህ እንጂ ማለት ነው። የወንድ ያልጫ ነህ እንጂ እንደዛ እንዲያረጉ ካወቅ ቪዲዮዎቹ ልብ ቃል ህዝቡ ከአንተ እንዲጮህ ከአንተ እንዲሆነ ኧረ ተው፣ ኧረ ብዙ ኧረ ዴቪስ ኧረ ብሎ እድሜ እንትና ብዙ ሆነ። የሚዲያ ህዝብ ከአንተ እንቅልፍ ከአንተ ሰላም አጣ። ይሄ ሚላስ ወንድማስ ከእንትናስ ብዙ ልጆች ከአንተ ጋራ ተጨነቁ፣ ተጠበቡ፣ ወጡ፣ ወረዱ። አንተ የሚሄድኑበትን መንገድ ፈለጉ። ግን እሱ ይሄ እንትን ኤፍሬም እና ሩታ በርሜላ ላይ ያው እንደማትወዳት እንደማትቀርባት በቃ ነው ያደረጉብህ። አንተ አሁን ለነሱ እንኳን ብለህ እንኳን ሼም አላዘም ራስን። ወንድ ልጅ ራሱን ይዞ ተጠልሎ መኖር እኮ ጆሮ ማሳመራ ነው፣ ልብ ማሳመራ። እናንተ ያም ጋር ይሄድ በእነሱ ልህ እሷን ካመጣ ከባድ ነው። ወጥቼ ምንም መናገር አልችልም ምናምን የሚለው ነገር ይዞኝ እንጂ ብዙ ማውራት ፈልጌ ያስኳቸው ነገሮች አሉ። ገባ? ብዙ ጥያቄዎችን በውስጤ ይዤ ተቋቁም ያለው። ስለዚህ ዛሬ ላይ መተን እንደ ጥፋተኛ አድርገህ እንደ በዳይ አድርገህ እንድታወራይም አልፈልግም። እሱማ እኮ ጥፋተኛ ነህ። እኔም እሱማ አውራክ አሉ ገብቶሃል። ማውራት ጉዳይ ማን ነው እያደረግክ ያለው ነገር ነው የሚያስወራው። አብረን በቃ እኔ እያደረግኩ ያለሁት ነገር ለእኔ ከጠቀመኝ ለእኔ ተወልኝ። ከዛ ውጭ ግን ሩታና ሄርሜላ ላይ አትድረስ ካልከኝ አልደረስኩባቸውም። አሁንም እነሱ ናቸው እየደረሱብኝ ያሉት። ስለዚህ እነሱን ማስቆም ትችላለህ። ከዛ በተረፈ ግን እየመጣክ አንተ ጥፋተኛ ነህ፣ አንተ እንደዚህ እንዴት ታደርጋለህ፣ እንደዚህ በዚህ ወጥተህ በዚህ ገብተህ ምናምን ብለን እንድትጨቀጭቀኝም አልፈልግም። መጀመሪያ የራስህ ጥፋት የራስህ ነገር ይታይክ። የራስህ ጉድፍ ሳታይ የሰውን ጉድፍ ለማውጣት አትሄድ። አንተስ ማን ሆነህ ነው? አንተስ ከማን ተሽለህ ነው? አንተስ የትኛው ጻድቅ ሆነህ ነው እኔን ከሳሽ ለመሆን የበቃው? ሩታና ሄርሜላ ራሱ እንደዚህ የመናገር መብት የላቸውም አይደለም አንተ ማለት ነው። ስለዚህ አሁንም አንተ የምትሆን ስነስርዓት ላይ የራስን ላይ መኖር ትችላለህ። ከዛ ውጭ ግን ሄርሜላና ሩታን ቁጭ አድርገህ ብታወራቸው ይቀላል እኔን ከምታወራኝ ይልቅ ማለት ነው። ለምን? እኔ ላይ ምንም አይነት ነገር ስላላየ እስከዛሬ ድረስ ማለት ነው። ብዙ ጥፋቶች አይቻሉ። አብረን አሁን ላይ እንደዚህ ደረትህ ደፍተህ የምታወራበት ምንም አይነት ኬዝ የለም። ገብቶሃል? ብዙ ጥፋቶች አጥፍተን የመጣው አሁን ስለ እኔ ሳይሆን አንተ ራስህ ብዙ ጥፋቶች አጥፍተን የመጣው እንኳን የትናንትና ይቅርና አሁን ራሱ እያደረግክ ያለው ነገር ጥፋት ነው። ይገባክ ኖሩ ማለት ነው። በቃ ምናልባት ለአንተ ጥፋት መስሎ ታይቶ ሊሆን ይችላል። ለእኔ ግን ልክ ነኝ ብዬ አስባለሁ። ለምን ልክ ነኝ ያልኩበት ደግሞ የራሴ የሆነ ምክንያት አለኝ። የራሴ የሆነ ያሳለፍኳቸው ነገሮች ስላሉ ነው። ገባክ? የሰው ልጅ የትኛውንም ነገር ያለ ምክንያት አያደርግም። ያለ ምክንያት የሆነ ነገር ሊፈጥር አይችልም። ይህን መረዳት መቻል አለብን። ገባ? ፍቅር በድጋሚ ወደ እኔ ህይወት የመጣችበት የሆነ የራሱ የሆነ ምክንያት አለ። ግዴታ እኔ በግልጽ እንዲህ ነው ብዬ መናገር አልፈልግም። በቃ ሁሉንም ነገር ጊዜው ሲደርስ የምታየው ይሆናል። ግን ያም ሆነ ያ አንዳንድ ጊዜ ከሳሽ ከመሆን ወይ የሆነ ነገር ሰውን እንትና ማለት ከማሳጣት ይልቅ አንዳንድ ጊዜ ዞር ብሎ ራስን ማየት የመሰለ ነገር የለም። ከራስ ጋር ማውራት የመሰለ ነገር የለም። ገባ? አንተ እኔ ላይ እንዲህ ተፈጠረ፣ እንዲገባ፣ እንደዚህ ወጣ፣ ሄርሜላን እንዲህ ትጎዳታለህ፣ ሩታን
እንደዛ ከምትል አንተና ሩታ እኔን ያደረጋችሁኝ ነገር ለምን አላሳሰበም? ለምን አላስጨነቀም? ስንት ነገር አድርጋችሁኝ አይደል እንዴ? ነው ወይስ እኔ እንደናንተ ነገሮችን ስለማልይዝ እንደናንተ ቂም ስለማልይዝ ምናልባት እንደናንተ የሆነውን ነገር በሙሉ እንዲህ እያደረጉ ነው ብዬ ስለማላወራ ነው? በመጀመሪያ ደረጃ ምንም ያደረግነው ነገር የለም። እውነታውና ትክክለኛው ነገር ነው እና ሩታ ያደረግነው። ማድረግም ያለብን ነገር ነው ያደረግነው። ገብቶሃል? ትክክለኛው ነገር ነው ያደረግነው። አንተ ግን አሁን ትክክለኛው ነገር አለም እያደረክ ያለው ስህተት ነው እያደረክ ያለው። ሊገባክ ኖሮ ማለት ነው። አሁንም ቢሆን የዚች ልጅን ህይወት ከምትጎዳ የፍቅርን ህይወት ከምትጎዳ ልጅቷን ተዋትና ሩታንም ሄርሜላ ማትፈልግ ከሆነ ሁለቱንም ተዋቸውና ለትንሽ ጊዜ ከራስ ጋር ብትኖር ነው የሚሻለው። ገብቶሃል? ግዴታ እኮ ከሴት ልጅ ጋር መኖር የለብህም። ወይስ ከሴት ጋር ግዴታ ካልኖርክ ትሞታለህ ተብላል እንዴ? ኤፍሬም እሱን ለእኔ ተው፣ ይህንን ጥያቄ ለእኔ ተው። ከሴትም ጋር ልሆን ከምንም ልኑር ከምንም እሱን አንተ የሚጠቅስ ነገር አይኖርም። ገባክ? አንተ ምናልባት ለዚህ ምላሽ ፈልገህ እኔን ክፉ ልታስወራኝ ከሆነ እኔ ክፉ አላወራም። ገባ? ግን እያንዳንዱን ነገር ማደርገው በምክንያት ነው ብያለሁ። ፍቅርም የመጣችበት ነገር በምክንያት ነው። ያለ ምክንያት ምንም አይነት ነገር እየሆነ ያለ ነገር የለም። ከተረዳህ እኮ ምክንያቱም ማብራራት ትችላለህ። ለምን ማታብራራው? ሰው ለምን ታወዛግበውና? ምክንያት ካለው ምክንያትህን እኮ በግልጽ መናገር። ጊዜው ካልሆነ መናገር አልችልም። ጊዜው ሲደርስ ሁሉን ነገር ማወራ ይሆናል። ኦኬ፣ ሰዎች ከተጎዱ በኋላ ሰዎች የሆነ ነገር ከሆኑ በኋላ ነው የምታወራው ማለት ነው። እንደዛ ነው ለአንተ። ሄርሜላ የሆነ ነገር ከሆነች በኋላ ሩታ የሆነ ነገር ከሆነች በኋላ ለማይገባውና ለማይረዳው ሰው የሆነን ነገር ማውራት ተገቢ ነው ብዬ አላስብም። በቃ አሁን አንተ በነግርህም አይገባም፣ ብነግርህ የምትረዳኝ ነገር አይኖርም። ለምን እስከዛሬ የምትረዳ ሰው ስትሆን ኖሮ እስከዛሬ ትረዳኝ ነበር ብዙ ነገር። ምንም እኮ እንድረዳክ ያደረግከው ነገር የለም። ገብቶሃል? እኔ አንተን እንድረዳክ ምንም ጥሩ ነገር ያደረግከው ነገር የለም። የሰው ልጅ ጥሩ ነገር ሲያደርገው የምትረዳውም የምታዝንለትም። አንተ ግን ምንም ነገር ጥሩ ነገር እያደረግክ ስላልሆነ ላዝንልህም ልረዳክም አልችልም። ገብቶሃል? በሰው ልጆች እየጫወትክና በሰው ህይወት እየቀለድክ እንዴት ነው አንተን ልረዳክ የሚችለው? ወይ ምክንያትህን በግልጽ መናገር ነው። ፍቅር የመጣችበት ምክንያት እንደዚህ ነው፣ ለዚህ ነው የመጣችው ብለህ በግልጽ መናገር። ጊዜው የትኛው ጊዜ ነው እንዴ? ጊዜ ካለፈ በኋላ ነው እንዴ ጊዜ መናገር የምትችል ከሆነ ጊዜ ቆሞ ይጠበቋል። እሱ አይሞት ማፈር አይለብስ ቢሆን ቀኑ አልረፈደም። በግልጽ ለልጆቹ ግልጽ አድርገህ ብትነግራቸውና ምን እንድነግራቸው ያው በካሜራ ፊት ይህን ቪዲዮ ያዩታል። ምን እንድነግራቸው ነው እኮ? ፍቅር ለምንድን የመጣችው ምክንያት አለ እያልክ ነበር። ፍቅር የመጣችበት የሆነ ምክንያት ምንድን ነው? እሱን በግልጽ አብራራል። እሺ አሁን ኤፍሬም ትሰማኛለህ? በአጠቃላይ ይህንን ማብራራት ለአንተም ለእነሱም አይጠበቅብኝም። ስለ ፍቅር፣ ስለ እኔ፣ ስለ ምናምን ሩታም ሄርሜላም አንተም የሚያገባችሁ ነገር የለም። ምንም ማብራራት አይጠበቅብኝም። ሄርሜላንም ሩታንም አልፈልግም ካልኩ የሚያስገድደኝ የለም። ለምን አላገባዎቸውም? ትዳር ላይ አይደለም ያለሁት። ገባክ? ወጣት ነኝ። እንደ ማንኛውም ሰው ተዋውቂያቸዋለሁኝ። የሆነ ሰው አብረህም ስትመቻች ትቀጥላለህ፣ ካልተመቻቸ ደግሞ ትለያያለህ። አለቀ። ይሄ ነው የተፈጠረው እነሱ ጋር እንጂ ሌላ በግድ የሚያስገድደኝ ምንም አይነት ነገር የለም። እነሱ ጋር የሚያስቆየኝ ነገር ምንም ነገር የለም። ይህንን ማመን መቻል አለብህ። ስለዚህ ፍቅር ግን እንዴት መጣች ወደ አንተ ህይወት? ለምን መጣች በድጋሚ ካልከኝ አያገባም። ማንም አያገባውም። እነሱም አያገባቸውም። አይደለም አንተ ማለት ነው። እርዳኝ። ስለዚህ እነሱን አልፈልግም ያልኩበት ራሴ ምክንያት አለኝ እኮ። በቃ ይኸውልህ አብርሃም፣ እየሰማኸኝ ነው? አንድ ነገር በቃ ምክንያቱም የማትናገር ከሆነ መልስህ አያገባም ከሆነ አንድ ነገር አድርግ። በቃ እነሱም ሁለቱንም አልፈልጋቸውም ብላለህ አይደል? ሄርሜላንም ፍቅርንም አልፈልጋቸውም ብላለህ። ከአሁን በኋላ እንዳይደርሱብህ እኔ አደርጋለሁ። ገብቶሃል? ግን አንተ እንዳትደርስባቸው፣ በምንም ነገር እንዳትደርስባቸው፣ እነሱ እንዳይደርሱብህ እኔ አደርጋለሁ። ሩታንም ቢሆን ኤፍሬም አሁን ዛሬ ራሱ ሩታና ሄርሜላ አግኝተውኛል። ያሉኝን ነገር እኔ ነኝ የማውቀው። ገባክ? አንተ እንደምትለው ወይ አንተ ነው የምትፈልጋቸው፣ አንተ ነው በግድ እያስገድድክ ያለው ነገሮችን ምናምን ማለት አትችልም። ሩታም ሄርሜላም ጠርተውኝ ነበር። ዛሬ ራሱ ተገናኝተናል። ገባክ? ብዙ ነገር ተፈጥሮ ተለያይተናል። ስለዚህ እኔ በግድ አንተን ለማስረዳት አልሞክርም ያልኩበት ምክንያት አንተ ሁልጊዜ እኔን ጥፋተኛ ስለምታደርግ ነው። ስለዚህ እኔ ደግሞ እንደ ጥፋተኛ የሚያየኝ ሰው ሁልጊዜ በምንም አይነት መንገድ አስረድቼው ሊገባው አይችልም። ሀሳቤን አገኘኝ፣ አለቀ። አንዳንድ ሰው ለመረዳት እንኳን ፈቃደኛ መሆን መቻል አለበት መጀመሪያ። አንተ ለመረዳት እኔ ለመረዳት እንኳን ፈቃደኛ ሆንክ ሰው አይደለም። ስለዚህ በምንም አይነት መንገድ እኔ ባስረዳ ካልተረዳኸኝ ምንም ልልህ አልችልም። በቃ እሺ፣ ኖርማል ነው፣ ችግር የለውም። አንተ አረዳድክ እንደዚህ ከሆነ ቀጥልበት።
የሰው ልጆች ላይ መጫወት ከሆነ እቅድ የፈለግከውን ነገር ማድረግ ትችላለህ። ሁላችሁም ጊዜ ነው ያስተምራችሁ። አሁን ምናልባት በዚህ ታይም አንተ ከሩታ ጎን ሆነ ምናልባት እነሱን ወገነህ ምናምን ልታወራ ትችላለህ። እነ ቡዜም ዴቭም ቀስ በቀስ ሁሉም ነገር ይገባቸዋል። ዛሬ ባይገባቸው ማለት ይህ ስለመግባትና ስለመግባት አለም ቢገባን ነው እንደዚህ እያወራን ያለ ነው። ስለገባንም ነው እንደዚህ እያወራን ያለ ነው። እንደዚህ አስተውም ነበር እንደ የገባው ሰው እንደዚህ ሊያወራ አይችልም። አይ በቃ ችግር የለውም፣ ኖርማል ነው። አንተ የፈለግከው ነገር አድርግ። ያው ሁላችንም የዘራ ነው የምናጭረው በህይወታችን። ጥሩ ሰራንም መጥፎ ሰራንም ከሆነ ችግር የለውም። በቃ የትኛውም ነገር እኔ ከእነሱ ክፉ ከሆንኩኝ መጥፎ ነገር ካሰብኩ ችግር የለውም። እናንተ እንኳን እንደዛ አድርጋችሁኝ እኔም በክፋት ነገሮችን አልመለስኩባችሁ እንጂ እንደናንተ ቢሆን ኖሮ እኔም ብዙ ማድረግ የምችላቸው ነገሮች ነበሩ። ገባክ? ግን ክፉን በክፉ መመለስ እኔ አልተማርኩም በህይወቴ ማለት። ስለዚህ በእነዚህ አይነት ጉዳይ ልትጠይቀኝም ልትደውልልኝም ከዚህ በኋላ በምንም አይነት ነገር አልፈልግም። ሩታንም ሄርሜላንም ወግነህ እኔን ማውራት አትችልም። ወግኜ ምናምን ሳይሆን እያደረግህ ያለው ነገር ትክክል ስላልሆንክ ነው። ትክክል ስላልሆንክ ነው እያደረግህ ያለው ነገር ትክክል ስላልሆንክ ነው። ነገር መደጋገም ይሁን በቃ ስለመጣ አመሰግናለሁ። እነሱ ምን ማድረግ እንዳለባቸው ሄጄ እነግራቸዋለሁ። በቃ አለ አንተም በእንደዚህ አይነት ጉዳይ ግን ድጋሚ ከጠራኝ እኔ እናንተ ጸብ ነው የሚኖረን ወይንም ከኔ ጋር መጣላት ፈልገሃል ማለት ነው። በእንደዚህ አይነት ጉዳይ ድጋሚ ከጠራኝ በቃ ችግር የለም። ከዛ ውጭ ግን ለሰላም ለደስታ ከፈለክ ለፋሚሊ ነገር ምናምን ኬዝ ካለ በየትኛውም ታይም ደውልልኝ። ወንድሜ ነህ፣ እንደ ማንኛውም ወንድም አከብራለሁ፣ እወዳለሁ። ከዛ ውጭ ግን ስለ ሰው ጉዳይ መጥተህ እኔን ስነዘንዘኝ እንድታወራኝ ማለት ነው። አመሰግናለሁ። ያ አላህ